ምን አይነት ሴት ነው የምትመች? ይሄ ጥያቄ እንግዲህ መጀመሪያ ላይ ስትሰማው ቀላል፣ ስታብሰለስለው ደግሞ ጥልቀት ያለው ጥያቄ ነው። ታዲያ አንተ የምትፈልጋት ሴት ያንተ እንድትሆን ከዚህ ቀደም ከነገርኩ ነገሮች በተጨማሪ በጣም ወሳኙና ብዙ ወንዶች የሚዘነጉት ጉዳይ ስጦታ የምንለው ነገር። ታዲያ ለምትወዳት ሴት ምንድነው መስጠት ያለብኝ ብለህ እየተጨናነቅ ከሆነ ከተለመደው ስጦታ በዘለለ ሴቶች በልባቸው ትልቅ ቦታ የሚሰጧቸውን 4 ወሳኝ ስጦታዎችን እነግራለሁ። እነዚህን ነገሮች ከሰጣት ወለም ዘለም ወደማትልበት ጥልቅ ፍቅር ውስጥ ነው የምትገባው። ብዙዎች እነዚህን ነገሮች ባለማወቃቸው ነው ከሚወዷቸው ሴቶች ጋር የሚለያዩት። አንተ ግን ከዛ ነገር እንድትድን የዛሬውን ቪዲዮ ይዤልህ መጥቻለሁ ማለት ነው። እንደ ሁል ጊዜው ይሄ ቪዲዮ እንደ ቀልድ የማይታይ ስለሆነ ወረቀትና እስክሪፕቶን ታዘጋጃለህ፣ አጤሬራን እየጻፍክም ትከታተለኛለህ። መጀመሪያ ግን ቻናሉ ሰብስክራይብ ይደረግ፣ ቪዲዮንም ላይክ አድርገው፣ ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍን እንዳትዘነጋ። በቀጥታ ወደ ቪዲዮ አመራለሁ። እንግዲህ ለሴት ልጅ ያለን ትኩረት የምታሳይባቸው 4 መንገዶችን በተመለከተም የዛሬው ቪዲዮ ላይ ያስቀድመን የምናነሳው የመጀመሪያው መንገድ ስጦታዎችን መስጠት። ስጦታ ከመስጠትና ሰርፕራይዝ ከማድረግ ጀርባ ያለው ነገር ምንድነው ካልከኝ መልሱ ደስታ ነው። ምንም ጥያቄ የለው። እሷን ለማስደሰት ያደረግከው ነገር ነው አይደል? እሱ ደግሞ በሁለት መንገድ ደስታን ይፈጥርላታል። አንደኛው ለሷ ያሰብክበት የተጨነክበት መንገድ እሷንም ለማስደሰት የሄድክበት ርቀት ነው። ከሷ ጀርባ እሷ ደስ እንዲላት አንተ የተራመድካቸው እርምጃዎች፣ ያስደስታታል ብለህ የምታስባቸውን ነገሮችም የፈለክበት መንገድ፣ ያወጣህበት ያወረድክበት መንገድ በጣም እንድትደሰት ያደርጋታል። ሌላኛው ደግሞ ያልጠበቀችው ነገር መሆኑ ነው ደስታን የሚሰጣት። እኛ ሰዎች ብዙ ጊዜ ነገሮችን እንጠብቅና ሳይሆኑ ሲቀሩ ደግሞ በጣም እንከፋለን። ስለዚህ ምን ይባላል? ከማንም ምንም ነገርን አትጠብቁ፣ ይልቁኑ ሰርፕራይዝ ሆኑ ይባላል። ሲሆን ሰርፕራይዝ መሆን በጣም የተሻለ ነገር ነው። ሰርፕራይዝ መሆን ደግሞ ያልጠበቅነው ነገር ስለሆነ ምንም የምናደርገው ነገር የለም። ለዛም ደስታችን ወሰን አይኖረው። ምንም ካልጠበቅን በሚሆነው ነገር የምንደሰተው ነገር በጣም ብዙ ነው፣ ደስ የሚል ነው የሚሆነው። ስለዚህ በእነዚህ 2 መንገዶች እሷ ላይ ደስታን ትፈጥራለህ። ስጦታን መስጠት፣ ሰርፕራይዝ ማድረግ ይህንን ነገር እንድታገኝ ይረዳል። ያንን ማድረግ ደግሞ እንደምታስብላት፣ እንደምትጨነቅላት፣ ትኩረት እንደምትሰጣት ማሳወቅና ማሳየት ይችላል። ስለዚህ ይሄ በጣም የሚጠቅም ነገር ስለሆነ በሚገባ ልተገብረው የግድ ነው ማለት ነው። ወደ ሁለተኛው ስናቀና ደግሞ ትኩረት እንደሰጣት የምታሳይበት ሌላኛው መንገድ መናገር ነው። ምንድነው የምናገራት ልትል ትችላለህ? አንደኛው አድናቆትን ነው የምትነግራት። ለሷ ያለህን አድናቆት፣ መልኳን፣ ተክለሰውነቷን፣ ብቻ የምትወድላትን ነገር መናገርም ሊሆን ይችላል። ወይኔ ዛሬ እንዴት ነው ያማረብሽ፣ እንደዚህ ስትሆኝ እኮ እንዴት እንደምታምሪ፣ ይሄን ስትለብሺ እንዴት ደስ እንደሚለኝ፣ ካንቺ ጋር እኮ ይሄ ነገር እንዴት እንደሚሄድብሽ እያልክ በተክለሰውነቷ ያላትን ነገር ማድነቅ አንደኛው ነገር ነው። ሁለተኛው ደግሞ ባደረገቻቸው ነገሮች፣ ያሳካቻቸው ነገሮች ካሉ በጣም የሚያስገርምን የምታደንቅላት ባህሪዋን፣ የምትሰራውን ስራ፣ እሷ ደግሞ ስታደርገው የሚሳካላት የሚዋጣላትን ነገር ማድነቅ ነው። ስለዚህ አድናቆት በሁለት መልኩ የውስጥም የውጭም ውበቷን እያነሳ ማድነቅ አለብህ ማለት። አድናቆትን ደግሞ በቃል ተናገርክ ማለት ሴቷ ያን ነገር ካንተ በጣም መስማት የምትፈልገው ነገር። ስለዚህ በደንብ አድርገህ አድናቆትን ንገራት። ሌላኛው ደግሞ ምንድነው የምነግራት ካልከኝ ማበረታታት ነው። በምታደርገው ነገር፣ በምትሞክረው ስራ ከጎኗ እንደሆንክ፣ አለሁልሽ እንዳልካት፣ ምንም ነገር ቢሆን አንተ አጠገቧ እንደቆምክ፣ ሰፖርት እንደምታደርጋት መናገር አለብህ። ይሄንን ሴቷ በጣም መስማት ትፈልጋለች። ትኩረት እንደሰጣት እንዲሰማት የሚያደርጋት ሌላኛው ነገር ይሄ ነው። ከዚህም በተጨማሪ ደግሞ ሁሌም ቢሆን የሆነ ነገር ሲገጥማት ማጽናኛዎችን መናገር አለብህ። የሆነ ነገር ገጥሟት ተከፍታ አዝና ባለችበት ሰዓት አጽናኝ ሆነ በመገኘት በቃላት ማጽናናት አለብህ። ከሷ ጋር እንደሆንክ፣ ይሄን ጊዜ እንደምታልፈውና የተሻለ ቀንም እንደሚመጣ ማጽናናት አለብህ። ይሄም ደግሞ በተመሳሳይ ለሷ ትኩረት እንደምትሰጥ፣ እንደምትጨነቅላት በደንብ አድርጎ ነው የሚነግራት። ሌላኛው ደግሞ መንገር የሚጠበቅብህ ነገር ስለ ወደፊት ነው። ያው ወደፊት እንድናደርጋለን፣ እንድንሆናለን፣ እዚህ ቦታ እንሄዳለን፣ እዚህ ቦታ እንደርሳለን እያልክ ከሷ ጋር ወደፊት ስለሚኖራችሁ ነገር በደንብ መንገር አለብህ። ይሄ ተስፋ ብቻ ሳይሆን አንተም የምታስበው መናገር አለብህ።
ይህም ሲባል ደግሞ ዝም ብሎ አየር ላይ የሚቀር ባዶ ተስፋ ብቻ አይደለም። በተጨባጭም ማድረግ የምትችሉትን ነገር ነው መናገር ያለብህ። ዝም ብለህ ቱሪናፋን የምትነዛት ከሆነ የምትወዳትን ሴት ልቧን ማሸነፍ አትችልም። ምክንያቱም ሰዎች የእውነታቸውን ከልባቸው አንድ ነገርን ሲናገሩና ሳይናገሩ ሲቀር ሴቶች በደንብ ነው ለይተው የሚረዱት። ምክንያቱም አንድ ሰው የምሩን ሲናገር ኢነርጂ ያስታውቃል። ስለዚህ ዋሽታት የሆነ ነገርን ብትናገራት ለጊዜው ላትረዳው ትችላለች እንጂ ከጊዜ ሂደት በኋላ ግን በደንብ ነው የሚገባት። ስለዚህ የውሸት ነገሮችን እንዳትነግራት። ሲደብራት፣ ስታዝን፣ ስትከፋ እሷን ለማጽናናት ብለ መዋሸት የለብህም። እውነተኛ የሆኑ ቃላትን፣ እውነተኛ የሆኑ ሐሳቦችን ነው ለሷ መናገር መቻል ያለብህ። ቀጣዩ ለሴቷ ትኩረት እንደምትሰጣት እንደምታስብላት የምታሳይበት መንገድ ደግሞ ቴክስት ማድረግ ነው። ይሄ ነገር ይኸውልህ ቀላል ሊመስል ይችላል። ቴክስት ስታደርግላት በማንኛውም ሁኔታ ውስጥ ሆነ ሊሆን ይችላል፣ ላይመች ይችላል። ግን ደግሞ አብራሃት ባልሆንክበት ሁኔታ ውስጥ ስለሷ እንደምታስብ፣ እንደምትጨነቅ፣ እንደምታስታውሳት ለማሳየት የምትጠቀምበት በጣም ቀላል የሆነ ነገር ግን ትልቅ ተጽዕኖን መፍጠር የሚችል ነገር ነው። በቃ ስልክህን አንስተህ እንዴት ነሽ፣ ደህና ዋልሽ ወይ፣ ምሳ እየበላሽ ነው ወይ ምናምን፣ ወይም ደግሞ የሚያስቅም ነገር ሊሆን ይችላል። አሁን እንግዲህ ባለንበት በዚህ የሶሻል ሚዲያ ዘመን የተለያዩ አስቂኝ ሜሞችን፣ ቪዲዮዎችን መላክ ትችላለህ። ብቻ ሁለታችሁ ኮሚኒኬት በምታደርጉበት የትኛውም ሶሻል ሚዲያ ላይ ያንን ነገር መላክ ትችላለህ። ወይም ደግሞ ኖርማል ቴክስትም ልትልክላት ትችላለህ። ብቻ ያንን ስታደርግ በጣም ነው ደስ የሚላት። ትኩረት እንደሰጣት እንዳሰብካት ይሰማታል። እዚህ ጋር ማስተዋል ያለብህ ነገር ይሄን ነገር መጀመሪያ ላይ ብቻ ሳይሆን በተከታታይ ያለ ማቋረጥ ነው ማድረግ ያለብህ። ከሷ ጋር 5 ዓመትም 10 ዓመትም ብትቆዩ እንኳ ይሄንን ትኩረት ትፈልጓለች። ከሷ ጋር ባላችሁበት በእድሜ ዘመናችሁ በሙሉ ይሄንን ትኩረት እሷ በጣም ትፈልጓለች። ከጋብቻም በፊት ከጋብቻ በኋላ ብሎ ነገር የለም። ሁሌም ትኩረት እንድትሰጣት ትፈልጋለች። ያንን ደግሞ የምታደርግበት ዋነኛውና ቀላሉ መንገድ ቴክስት መላክ ነው። እንግዲህ ዘመኑ በሰጠህ እድል ተጠቅመ በቀላሉ ፍቅርህን፣ ፍላጎትህን እንዲሁም ደግሞ ትኩረትህን መግለጽ ትችላለህ ማለት ነው። በመጨረሻም የምናነሳው ሐሳብ ደግሞ ጥራት ያለው ጊዜን መስጠት ነው። ይኸውልህ በስልክ ኮሚኒኬት ልታረጋት ትችላለህ፣ አለውልሽ ልትላት ትችላለህ። ነገር ግን እነሱን ነገሮች በሙሉ አስቀምጠ ከሷ ጋር በጣም ኳሊቲ ያለው ጊዜን ማሳለፍ መቻል አለብህ። አሁን ያለንበት ዘመን የሶሻል ሚዲያ ዘመን ነው። ሁሉም ሰው ከስልኩ ጋር ነው። ስልክ በየደቂቃው ይጮሃል። በየደቂቃው ስልክ ላይ ኖቲፊኬሽን አለ። አዳዲስ ነገር እናያለን፣ አዳዲስ ነገሮችን እንሰማለን። እነዚህ ነገሮች ደግሞ በጣም ትኩረትን የሚስቡ ስለሆኑ የፍቅር ግንኙነትን ማስኬድ በጣም ከባድ እየሆነ መጥቷል። ስለዚህ ከምትወዳት ሴት ጋር ሆነ ትኩረትን እንደሰጣት ያንተ እንድትሆን ለማድረግ በፍቅርህ እንድትረታ እንድትሸነፍ የምትፈልግ ከሆነ የግድ ማድረግ የሚጠበቅብህ ነገር ኳሊቲ የሆነ ጊዜን ከሷ ጋር ማሳለፍ ነው። ጊዜ መስጠት ሲባል ደግሞ ትኩረትህ የማይሰረቅበትን ጊዜ መስጠት ማለት ነው። ስልክ ላይ ብዙ ነገሮች እየመጡ የሚረብሹ ከሆነ በቃ ስልክን ሳይለንት ማድረግ ወይም ደግሞ ኦፍ ማድረግ ትችላለህ። ከሷ ጋር በሚኖር ጊዜ የሚረብሹን የትኞቹንም ነገሮች አርቀ ከሷና ከሷ ጋር ብቻ ነው ያንን ጊዜ ማሳለፍ ያለብህ። ያንን ስታደርግ ደግሞ እሷ ምን እንደምትፈልግ የምታውቅበት፣ ለሷ ጆሮ የምትሰጥበት፣ ብዙ ነገሮቿንም የምታዳምጥበት ጊዜ ነው። እንደምታውቀው ሴቶች ብዙ ያወራሉ፣ በዛው ልክ ብዙ የሚያዳምጣቸውን ወንድ ነው የሚፈልጉት። ስለዚህ ያንን ማድረግ በጣም ልዩነት የሚፈጥርልህ ነገር ነው። ስለዚህ ሴቶች ብዙ ነገር ሲያወሩ ስሜታቸውን መግለጽ ስለሚፈልጉ ያለምንም መረበሽ እንድታዳምጣት ስልክንም ሆነ ሌሎች የሚረብሹን ነገሮች ካንተ ማራቅ መቻል አለብህ ማለት ነው። ሴቷን በደንብ ማዳመጥ ሲባል የምትነግርን ነገር መስማት ብቻ አይደለም፣ አይኖቿን መመልከት፣ ፊቷ ላይ ያለውን ነገር መረዳት፣ እንዲሁም ደግሞ ከቃላት በዘለለ በሰውነትም ኮሚኒኬት ማድረግ የግድ ነው። በሚያስቀው ንግግሯ እየሳቅ፣ በሚያሳዝነው ነገሯ ደግሞ እያዘንክ አብረሃት ከሐሳቧ ጋር እየተከተልክ መሆንን በደንብ ማሳየት መቻል አለብህ። ያ ደግሞ እሷ ለምታወራው ነገር ፍላጎት እንዳለህ በደንብ ያሳያታል። ስለዚህ ከሷ ጋር ስትሆን የምትናገራቸውን ነገሮች የምታዳምጥበትን መንገድ በዚህ መልኩ ነው ማድረግ ያለብህ ማለት ነው። እንግዲህ ሐሳቡን ስናጠቃልለው ምን አይነት ስጦታ ልስጣት ብለህ ከተጨነቅ ከላይ ካነሳናቸው ነገሮች በተጨማሪ የተወሰኑ ሐሳቦችን በማንሳት ላጠቃለሁ። ሴቶች እንግዲህ አበባ ይወዳሉ። አበባ የሚወዱ ሴቶች አሉ፣ የማይወዱም ሊኖሩ ይችላሉ። ነገር ግን አብዛኞቹ ሴቶች አበባ ስለሚወዱ አበባ ልትሰጣት ትችላለህ። አልባሳትን መስጠት ትችላለህ።
አንተ እሷ ላይ ለብሰው ማየት የምትፈልገውን አይነት አልባሳትም ልትሰጣት ትችላለህ። ቦርሳ፣ የኮስሞቲክስ እቃዎች፣ አሻንጉሊት፣ ያንተ ሐሳቦች የሰፈሩበት ፖስት ካርድ፣ እንድታነበው የምትፈልገው መጽሐፍ፣ ሽቶ፣ ፎቶ፣ ሌሎችም የተለመዱ የሚባሉ ስጦታዎች አሉ። እነዚህንም ነገሮች ማድረግ አይከፋም። ከዛ በዘለለ ግን እውነተኛ ልቧን የሚያሸንፉ 4 ወሳኝ የሚባሉ ስጦታዎች ከላይ የዘረዘርናቸው ነጥቦች ናቸው። ስጦታዎችን መስጠት አለብህ። ሰርፕራይዝ ማድረግ አለብህ። እሷን በደንብ አድርገህ ማናገር መቻል አለብህ። ባገኘው ክፍተት በሙሉ ቴክስት፣ ሜሞችን፣ የተለያዩ ቪዲዮዎችን መላክ መቻል አለብህ። እንዲሁም ደግሞ ከሷ ጋር በጣም ኳሊቲ ያለውን ጊዜን ማሳለፍ መቻል አለብህ ማለት ነው። እንግዲህ ለዛሬ ሴቷ እንድትወድ ምን ነገሮችን መስጠት አለብህ በሚል በጣም ወሳኝ የሆኑ ነጥቦችን ያካተትኩበት ቪዲዮ እስካሁን የተከታተልከውን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ ቪዲዮዎችን ይዘን ተመልሰን እንገናኛለን። እስከዛው ቻናሉን ሰብስክራይብ ያደረጋችሁ አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። የሰዓቱን ፕሮግራም ግን በዚሁ እናጠቃልላለን። ይመቻችሁ።